ሰላም ጤና ይስጥልን። የተወደዳችሁ የኢሳት ቴሌቪዥን ጣቢያ ተከታታዮች ለነሐሴ 7 2026 የተሰናዱ የረፋድ ዜናዎችን ካሁን ጀምረን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። በቅድሚያ አርዕስተ ዜና። ዩኤን ዎች የኤርትራ በተባበሩት መንግስታት የሰብአዊ መብቶች ምክር ቤት ሹመትን በጽኑ አወገዘ። ሲፒጄ ለ6 ሀገራት ጋዜጠኞች እውቅና ሰጠ። የአሜሪካ ሴናተር ለአረብ ኤምሬትስ የሚሸጥ የጦር መሳሪያ እንዲቆም ጠየቁ። የደቡብ ሱዳን ወርቅ በጥቁር ገበያ ወደ ዱባይ እንዴት እንደሚወጣ ተጋለጠ። አሜሪካ በኢራን ጦርነት ምክንያት አዙሪት ላይ መውደቋ ተገለጸ። ዶናልድ ትራምፕ በህፃናት ክትባትና በኦቲዝም ዙሪያ አዲስ ትዕዛዝ ሊያወጡ መሆኑ ተነገረ። ወደ ዝርዝር ዜናዎች እናልፋለን። ቆይታችሁን ከኛ ጋር አድርጉ። ዩኤን ዎች የኤርትራ በተባበሩት መንግስታት የሰብአዊ መብቶች ምክር ቤት ሹመትን በጽኑ አወገዘ። ዩኤን ዎች ኤርትራ የተባበሩት መንግስታት የሰብአዊ መብቶች ምክር ቤት የ2026 ማህበራዊ መድረክ ሊቀመንበር ሆኗ መሾሟን ነሐሴ 6 ባወጣው መግለጫ በጽኑ አውግዟል። በጄኔቫ በሚገኘው የቁጥጥር ተቋሙ ዩኤን ዎች ባወጣው መግለጫ ኤርትራ የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ማህበራዊ መድረክን እንድትመራ መመረጧን አጥብቆ ተቃውሟል። ተቋሙ ውሳኔውን በዓለም ላይ በጣም ጨቋኝ ከሆኑ ስርዓቶች አንዱ ለሰብአዊ መብቶች የተቋቋመ መድረክ ላይ መሾም አስገራሚ ቀልድ ነው ሲል ገልጿል። የተቋሙ ዋና ዳይሬክተር ሂሌል ኒዮር ኤርትራ በወታደራዊ ስርዓት የምትተዳደር ሀገር ስትሆን በፍሪደምስ ሃውስ መለኪያ ከ103 ነጥብ ብቻ አግኝታለች። ይህም የሰብአዊ መብት መዝገቧ እጅግ የከፋ መሆኑን ያሳያል ብለዋል። ኖየር አክለውም ኤርትራ ከ1993 ነጻነቷን ካገኘች ወዲህ ሀገራዊ ምርጫ አላካሄደችም። እንደ ባርነት የሚቆጠር የግዳጅ ወታደራዊ አገልግሎት ትተገብራለች። ተቺዎችንና ጋዜጠኞችን ያለ ክስ ለብዙ ዓመታት ታስራለች። የፖለቲካ እስረኞችንና የሃይማኖት መሪዎችን ታሰቃያለች ብለዋል። ይህች የአፍሪካ ሰሜን ኮሪያ ተብላ የምትጠራ ሀገር ከሰብአዊ መብቶች ጋር የሚያገናኛት ነገር የለም። ይህም አምባገነን ስርዓት በዚህ መድረክ ላይ ማስቀመጥ አስገራሚ ቀልድ ነው ሲሉም አስተያየታቸውን ገልጸዋል። ዳይሬክተሩ እንዳሉት ይህ የሰብአዊ መብቶች ምክር ቤት የራሱን መርሆች እንኳን ያላከበረ መሆኑን ያሳያል። እንዲሁም የሰብአዊ መብቶችን የሚደግፉ አባል ሀገራት በተለይም ፈረንሳይ፣ ዩናይትድ ኪንግደም፣ ኔዘርላንድስ፣ ጣሊያን፣ ስፔን፣ ብራዚል እና ስዊዘርላንድ ይህን የኤርትራ ሹመት የሚያወግዝ መግለጫ እንዲያወጡ ጠይቀዋል። በተጨማሪም ይህ አነጋጋሪ ሹመት እንዲሰረዝና ለኤርትራ መንግስት በሰብአዊ መብቶች መስክ ምንም አይነት እውቅና እንዳይሰጥ መስራት አስፈላጊ መሆኑን አሳስበዋል። በመጨረሻም ይህ ሹመት ጭካኔን የሚሸልም ሲሆን የሰብአዊ መብቶች ምክር ቤት የተቋቋመበትን ዓላማ የሚያዳክም ነው። ዓለም እየተመለከተች ነው። በዚህ አሳፋሪ ውሳኔ ዝም ያሉ ዲሞክራሲያዊ አገራትም ኃላፊነት ይወስዳሉ ብለዋል። እንደ ሪፖርቶች ከሆነ የ2026 የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ማህበራዊ መድረክ ከጥቅምት 29 እስከ 30 በጄኔቫ ስዊዘርላንድ በሚገኘው ፓሌ ዴ ናሲዮስ ይካሄዳል። ሲፒጄ ለ6 ሀገራት ጋዜጠኞች እውቅና ሰጠ። ሲፒጄ ለ6 ሀገራት ጋዜጠኞች እውቅና ሲሰጥ በኢትዮጵያ የታሰሩት እንዲፈቱ መጠየቁን ትናንት ነሐሴ 6 ቀን የተሰራጨ መረጃ ያመለክታል። መቀመጫውን ኒውዮርክ ያደረገው የጋዜጠኞች ተከላካይ ኮሚቴ በእንግሊዝኛ ምህጻሩ ሲፒጄ ለ6 ሀገራት ጋዜጠኞች እውቅና ሲሰጥ ከነዚህም መካከል 16ቱ የታሰሩ ኤርትራውያን ጋዜጠኞች ናቸው። ለጋዜጠኞች መብት የሚሟገተው ዓለም አቀፉ ተቋም ኢትዮጵያ ውስጥ በእስር ላይ የሚገኙ 5 ጋዜጠኞችም እንዲፈቱ ለሀገሪቱ ባለስልጣናት ጥሪ አቅርበዋል። በኤርትራ በአምባገነኑ የኢሳያስ ስርዓት ትዕዛዝ መሰረት ከመስከረም 2001 ጀምሮ የታሰሩ ኤርትራውያን ጋዜጠኞችም እንዳሉ ይታወቃል። ጋዜጠኞቹ ላለፉት 25 ዓመታት ፍርድ ቤት ቀርበው እንደማያውቁም ይታወቃል። እንደ መረጃ ሰጪዎች ከሆነ ከታሰሩት ጋዜጠኞች በህይወት ይኖራሉ ተብሎም አይገመትም። የኢሳያስ አምባገነናዊ ስርዓት ግን በህይወት እንዳሉና በተሻለ ሁኔታ ተይዘው እንደሚገኙ ሲያሾፍ ይደመጣል። የአሜሪካ ሴናተር ለአረብ ኤምሬትስ የሚሸጥ የጦር መሳሪያ እንዲቆም ጠየቁ። በአሜሪካ ሴኔት ውስጥ ከፍተኛ አባል የሆኑት ሴናተር ክሪስ ቫን ሆለን የተባበሩት አረብ ኤምሬትስ በሱዳን በጅምላ ግድያ ተከሷል ለተባለው የፈጣን ድጋፍ ኃይል RSF እያደረገች ያለችውን ቀጣይ ድጋፍ በመጥቀስ አሜሪካ ወደ ኤምሬትስ የምታደርገውን የጦር መሳሪያ ሽያጭ እንድታቆም ጠይቀዋል። ሴናተር ቫን ሆለን በካፒቶል ሂል ከተካሄደው ዝግ ስብሰባ በኋላ በሰጡት መግለጫ አሜሪካ አቡዳቢ ለፈጣን ድጋፍ ኃይሎች የምታደርገውን ድጋፍ እንድታቆም ለማስገደድ የጦር መሳሪያ ዝውውርን የመቆጣጠርና የመከታተል ስልጣኗን ልትጠቀም እንደሚገባ ገልጸዋል።
የፈጣን ድጋፍ ኃይሎች ከሱዳን መደበኛ ጦር ጋር በከባድ ጦርነት ላይ ይገኛሉ። ዓለም አቀፍ ታዛቢዎችም ይህንን ግጭት በዓለም ላይ ካሉት እጅግ አስከፊ የሰብአዊ ቀውሶች አንዱ እንደሆነ ይገልጻሉ። የሴኔቱ የውጭ ግንኙነት ኮሚቴ አባል የሆኑት ቫን ሆለን አሜሪካ የፈጣን ድጋፍ ኃይሎች በሱዳን የዘር ማጥፋት ድርጊት እየፈጸሙ መሆናቸውን በይፋ መወሰኗን አስታውሰዋል። ባለፈው ወር በኤልፋሸር በተፈጸመው ጥቃት በ3 ቀናት ውስጥ ወደ 6000 የሚጠጉ ሰዎች መገደላቸውን ጠቅሰው በተከበበችው የአልኦበይድ ከተማ አካባቢም ተመሳሳይ ጥፋት ሊደገም እንደሚችል አስጠንቅቀዋል። በአሁኑ ወቅት በአልኦበይድ ወደ 500,000 የሚጠጉ ሰዎች ለከፍተኛ አደጋ ተጋልጠው እንደሚገኙም ቫን ሆለን ገልጸዋል። ሴናተሩ እሳቸውን ጨምሮ 20 የሴኔት አባላት ለአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ እና ለትራምፕ አስተዳደር በላኩት ደብዳቤ ወደ ኤሚሬትስ የሚደረገው የጦር መሳሪያ ሽያጭ የፈጣን ድጋፍ ኃይሎችን የሚደግፈው ድጋፍ ሙሉ በሙሉ እስኪቆም ድረስ እንዲታገድ ቅድመ ሁኔታ እንዲደረግ መጠየቃቸውን ገልጸዋል። እሳቸው እንዳሉት ሩቢዮ ወደ ኤሚሬትስ የሚያደርገው የጦር መሳሪያ ሽያጭ ካልቆመ በዘር ማጥፋት የተከሰሱት የፈጣን ድጋፍ ኃይሎችም ድርጊታቸውን መቀጠላቸው እንደማይቀር ከፍተኛ ስጋት አላቸው። እኛ አሜሪካውያን በሱዳን የሚፈጸመውን ጭፍጨፋ ለመከላከል ማድረግ የምንችለውን ቀላል እርምጃ ይህ ነው በማለትም አስምረውበታል። ዋሽንግተን ለተባበሩት አረብ ኤሚሬትስ ዋነኛ የመከላከያ መሳሪያ አቅራቢ ሆና መቀጠሏ ይታወቃል። በተመሳሳይም አቡዳቢ ለፈጣን ድጋፍ ኃይሎች የወታደራዊና የፋይናንስ ድጋፍ እያደረገች ነው በሚል ክስ በተከታታይ ዓለም አቀፍ ትችት እየተሰነዘረባት ይገኛል። የደቡብ ሱዳን ወርቅ በጥቁር ገበያ ወደ ዱባይ እንዴት እንደሚወጣ ተጋለጠ። በደቡብ ሱዳን መዲና ጁባ በሚገኝ አንድ ጠባብ የወርቅ ገበያ ውስጥ በጥቁር ገበያ ከሱዳን የሚገባው ወርቅ ሕጋዊ ሽፋን ተሰጥቶት ወደ ዱባይ እንዴት እንደሚላክ ለግል ደህንነታቸው ሲሉ ስማቸው እንዳይጠቀስ የፈለጉ ኤፍኤ በሚል ምህጻረ ቃል የተገለጹ አንድ ነጋዴ አጋልጠዋል። ነጋዴው ለሱዳን ትሪቡን እንደገለጹት በየብስ ድንበር በኩል የሚደረገው የሱዳን ወርቅ ዝውውር አሁንም አልቆመም። ከዳርፉር እና ከደቡብ ኮርዶፋን ማዕድን ማውጫዎች የሚነሱ የጭነት መኪኖችና ሞተር ብስክሌቶች ቁጥጥር በማይደረግባቸው የድንበር መስመሮች በኩል ወርቁን ያለማቋረጥ ያጓጉዛሉ። ወርቁ ወደ ጁባ በሚገባው ባልተጣራና ጥሬ በሆነ መልኩ መሆኑን ያስረዱት ነጋዴው ደላሎችና የሀገር ውስጥ ነጋዴዎች ማዕድኑን በሱዳን ማዕከላዊ ባንክ ከሚሰጠው መደበኛ የምንዛሬ ተመን እጅግ በተሻለ ዋጋ በአሜሪካ ዶላር በጥሬ ገንዘብ እንደሚገዙ አብራርተዋል። ይህንን ወርቅ ህጋዊ ለማድረግ ነጋዴዎቹ ማዕድኑን ዳግም በማቅለጥና በመቀላቀል አዲስ ቅርጽ ይሰጡታል። በመቀጠልም ወርቁ በደቡብ ሱዳን ኢኳቶሪያ ወይም ምዕራብ ባህር ኤል ጋዛል ግዛቶች እንደተመረተ የሚያስመስል የሐሰት ሰነድ ይዘጋጅለታል። ይህ የሐሰት ሰነድ ወርቁ ያለምንም ህጋዊ እንቅፋት በጁባ ዓለም አቀፍ አውሮፕላን ማረፊያ በኩል በአየር ጭነት ወደ አረብ ኤሚሬትስ እና ዓለም አቀፍ ማጣሪያዎች እንዲላክ ያስችለዋል። ይህ የምስክርነት ቃል በሱዳን የወርቅ አቅርቦት ሰንሰለት ላይ የታየው መዋቅራዊ ለውጥ ፍንትው አድርጎ ያሳያል። የኢኮኖሚ ባለሙያዎች ይህንን የተወሳሰበ ሂደት የእሴት ሰንሰለት ዳግም ምህንድስናና የመነሻ ሀገር ማጭበርበር ሲሉ ይጠሩታል። በዚህ ህገወጥ አውታር መረቦች ጎረቤት ሀገራትን በተለይም ደቡብ ሱዳንን እንደ መሸጋገሪያ በመጠቀም ዓለም አቀፍ ማዕቀቦችን በማለፍ የማዕድኑን ህጋዊ ማንነት ይቀይራሉ። በ2017 የጀበል አሜር የወርቅ ማዕድን ማውጫን በኃይል የተቆጣጠሩት የፈጣን ድጋፍ ሰጪ ኃይል አርኤስኤፍ አዛዥ ሙሐመድ ሐምዳን ዳጋሎ ሄቤቲ ከማዕድኑ የሚገኘው ትርፍ ከአርኤስኤፍ ጋር ግንኙነት ላላቸው 50 ገደማ ኩባንያዎች እንዲገባ ማድረጋቸው ይታወሳል። በ2019 ሄሜቲ የሱዳንን ኢኮኖሚ ለማረጋጋት በሚል ወደ $1 ቢሊዮን የሚጠጋ ድጋፍ አቅርበው ነበር። መረጃውን ያጋለጡት ነጋዴው አክለውም ባለፈው መጋቢት ወር ብቻ ከጁባ ወደ አረብ ኤሚሬትስ በተደረጉ 2 በረራዎች 115 ኪሎ ግራም የሚመዝን የሱዳን የኮንትሮባንድ ወርቅ መጓጓዙን ተናግረዋል። ይሁን እንጂ ሱዳን ትሪቡን ይህንን የተወሰነ መረጃ በገለልተኛ ወገን ማረጋገጥ እንዳልቻለ በዘገባው አስፍሯል። አሜሪካ በኢራን ጦርነት ምክንያት አዙሪት ላይ መውደቋን ተገለጸ። የቺካጎ ዩኒቨርሲቲ ፕሮፌሰር የሆኑት ሮበርት ፔፕ ለአልጀዚራ በሰጡት ቃለ ምልልስ አሜሪካ ከኢራን ጋር በገጠመችው ጦርነት በታሪክ ውስጥ እጅግ አስከፊ የሆነ የመባባስ አዙሪት ኤስካሌሽን ትራፕ ውስጥ መውደቋን አስጠንቅቀዋል። አሜሪካ በኢራን ላይ የፈጸመችው ያለው የአየርና የባህር ላይ ጥቃት በታክቲክ ደረጃ ስኬቶችን ማምጣት ቢችልም ምንም አይነት ስትራቴጂካዊ ዓላማዎችን ማሳካት ግን አልቻለም ያሉት ፕሮፌሰሩ ጦርነቱ ከተጀመረበት ጊዜ ይልቅ ኢራን አሁን ይበልጥ ጠንክራ መምጣቷን አብራርተዋል። እንደ ሮበርት ፔፕ ትንታኔ ፕሬዝዳንት ዶናልድ ትራምፕ በአሁኑ ወቅት ከባድ አጣብቂኝ ውስጥ ይገኛሉ። የኢራንን እያደገ የመጣ ተጽዕኖ አምኖ መቀበል አሊያም ደግሞ ጦርነቱን ይበልጥ ማባባስ የሚሉ ሁለት ምርጫዎች ፊት ለፊት የቆሙ ሲሆን ከዚህ ውጪ ሶስተኛ አማራጭ የለም ሲሉ አጽንኦት ሰጥተዋል።
ፕሬዝዳንት ትራምፕ የአየርና የባህር ኃይል ጥቃቶች ያላቸውን ውስንነት አሁን በሚገባ እየተረዱት መምጣታቸውን የጠቆሙት ፕሮፌሰሩ በመጪው የአጋማሽ ዘመን ምርጫ ዋዜማ ፖለቲካዊ ትርጉም ያለው ተምሳሌታዊ ድል ለማስመዝገብ ሲሉ ወታደሮቻቸውን ወደ ምድር ጦር ዘመቻ ሊያስገቡ እንደሚችሉ ስጋታቸውን አስጠንቅቀዋል። ዶናልድ ትራምፕ በህፃናት ክትባትና በኦቲዝም አዲስ ትዕዛዝ ሊያወጡ መሆኑን ተነገረ። የፕሬዝዳንት ዶናልድ ትራምፕ አስተዳደር በህፃናት ክትባትና በኦቲዝም ዙሪያ አዲስ አስፈጻሚ ትዕዛዝ በቀጣዩ ሳምንት ሊያወጡ እንደሚችል ጉዳዩን በቅርበት የሚያውቁ ምንጮች አጋለጡ። 10 ዓመታትን ያስቆጠሩ ሳይንሳዊ ምርምሮች በክትባትና በኦቲዝም መካከል ምንም አይነት ግንኙነት እንደሌለ በተደጋጋሚ ቢያረጋግጡም ፕሬዝዳንቱ በዚህ ጉዳይ ላይ ተጨማሪ እርምጃዎች እንዲወስዱ ፍላጎት ማሳየታቸው ተገልጿል። የዋይት ሃውስ ቃል አቀባይ ኩሽ ዴሳይ እንዳሉት አሜሪካ በዓለም ምርጡን የህፃናት የክትባት መርሃ ግብር ሊኖራት ይገባል የሚለው የፕሬዝዳንቱ አቋም ግልጽ ነው። አስተዳደሩም ጥያቄና ስጋት ላላቸው በርካታ ወላጆች በሳይንስ ላይ የተመሰረተ ምላሽ ለመስጠት ቁርጠኛ መሆኑን ቃል አቀባዩ አስታውቀዋል። ከዚህ ቀደም ትራምፕ በግንቦት ወር ባወጡት ትዕዛዝ የክትባት መጠኖችን በመቀነስ ከሌሎች ሀገራት ጋር ለማስተካከል የሞከሩ ሲሆን የጤናና የሰብአዊ አገልግሎት ጸሐፊው ሮበርት ኤፍ እና ኬኔዲ ጁኒየር መደበኛ የክትባት መርሃ ግብሮችን ለመቀየር ያደረጉት ሙከራ በፍርድ ቤት መታገዱ ይታወሳል። ባለፈው ሳምንት በካምፕ ዴቪድ በተካሄደው የካቢኔ ስብሰባ ላይ ፕሬዝዳንት ትራምፕ ቀደም ሲል የጸረ ክትባት ቡድንን ሲመሩ ለነበሩት ሮበርት ኤፍ እና ኬኔዲ ጁኒየር ስለ ኦቲዝም መንስኤ ምርምር ሂደት በአደባባይ የጠየቋቸው ሲሆን ኬኔዲ መልስ ይዘን እንመጣለን ሲሉ ምላሽ ሰጥተዋል። ይህ አዲስ ትዕዛዝ ከመጪው የአጋማሽ ዘመን ምርጫ በፊት አወዛጋቢ ጉዳዮችን ላለማንሳት የጤና ባለስልጣናት ይዘውት የነበረውን ስትራቴጂ የሚቀለብስና ርዕሱን ዳግም ወደ አደባባይ የሚያወጣ እንደሚሆን ተገምቷል። ውድ የኢርሳት ጣቢያ ተከታታዮች ለዛሬ ረፋድ የያዝናቸውን የአማርኛ ቋንቋ ዜናዎች በዚሁ ፈጽመናል። በቀጣይ በሌላ የዜና ጥንቅር እስከምንገናኝ በያላችሁበት ቸር ይግጠማችሁ።